ፊልሙ የሚጀምረው ከመሬት በታች ባለ ሊፍትና ዕቃዎች በተሞሉበት ሳጥን ውስጥ አንድ ወጣት ያለ ትውስታ ሲነቃ ነው። ይህ ሊፍት ቀስ በቀስ ወደ ላይ ሲወጣ ከሳጥኖቹ አንዱ እንግዳ ድምፅ ያሰማል። ወጣቱን በቅርበት ሲመለከት አሳማ ያስደነግጠዋል። ሊፍቱ መሬት እንደደረሰ አንድ በር ይከፈታልና በደርዘን የሚቆጠሩ ወንዶች ሊያዩት ብቅ ይላሉ። ጋሊም ዘሎ ገብቶ ግሪኒ ብሎ ይጠራዋል፣ ከዛም ያስወጣዋል። ወጣቱም ይደነግጣልና ለማምለጥ መሮጥ ይጀምራል። ነገር ግን በትላልቅ ግድግዳዎች በተከበበ ትንሽ ሜዳ ውስጥ እንዳለ ይገነዘባል። ስለዚህ መውጫ እንደሌለ ያውቃል። ከዚያም ወጣቱ ወደ እስር ቤት ክፍል ይጣላልና መሪው አልቢ ጥያቄዎችን ለመጠየቅ ይመጣል። ወጣቱ ግን ምንም እንደማያስታውስ በጭንቀት ይገልጻል። አልቢም ይህ የተለመደ መሆኑንና እዚህ ያሉ ወንዶች ሁሉ ስማቸውን እንጂ ምንም ትውስታ እንደሌላቸው ይነግረዋል። ግን ብዙውን ጊዜ ከአንድ ወይም ከሁለት ቀን በኋላ እንደሚያስታውሱም ይነግረዋል። አዲስ ገቢው እንደገና እንደማይሮጥ ቃል ከገባ በኋላም አልቢ ቦታውን እንዲጎበኝ ይለቀዋል። ቡድኑ በዚህች ትንሽ ግሌድ ውስጥም ይኖራልና ለመትረፍ የሚያስፈልጋቸውን ሥራዎች ሁሉ ያከናውናሉ። ለምሳሌ አደንና መጠለያ መገንባት። ሌላ ማንኛውም ነገር ደግሞ ሳጥኑ በሚሉት ሊፍት ይላካል። በወር አንድ ጊዜ ሳጥኑ ትኩስ አቅርቦቶችንና አዲስ ትውስታ የሌለውን ወንድም ይዞ ይመጣል። እሱም ግሪኒ የሚል ቅጽል ስም ሰጥተውታል። ማንም ሰው እነሱም ማን እንደሚልካቸው ወይም እዚያ ያሉት ለምን እንደሆነም አያውቁም። አዲስ ገቢውም በግድግዳው ላይ አንድ አስፈሪ በር ያስተውላልና አልቢ 3 ሕጎችን ይጠቅሳል። ማድረግ ያለብህን አድርግ፣ ሌላውን ሰው በፍጹም አትጉዳ እና ወደዚያ በር በጭራሽ አትግባ ይለዋል። ከዚያ በኋላ ቸክ አዲስ ገቢውን ጉብኝት መስጠቱን ይጨርሳል። ነገር ግን አዲሱ ሰው በሩን በመመልከት ተጠምዷል። በዚያን ጊዜ ቤን እና ሚኖ ከበሩ ሲወጡ አዲስ ገቢው እንዲገቡ አይፈቀድላቸውም ብሎ ስላሰበ ይገረማል። ቸክ ይህን ማድረግ የሚችሉት ጥቂት ወንዶች ብቻ እንደሆኑም ያብራራል፣ ምክንያቱም እነሱ የተመደቡ ሯጮች ናቸው እና ከግድግዳው በስተጀርባ ላቦራቶሪ እንዳለ በዘፈቀደ ይጠቅሳል። ግሪኒ በቅርበት ለመመልከትም ወደ በሩ ይጠጋል፣ ነገር ግን በጋሊ ተገፍቶ ይወድቃልና እሱም ደንቦቹን ያስታውሰዋል። አዲሱም ሰው ሲደነግጥና ማብራሪያ ሲጠይቅ ሌሎች ወንዶች እሱን ለማረጋጋት ይከቡታል። ውይይቱ የሚቋረጠውም ላቦራቶሪው መንቀሳቀስ ሲጀምርና በሩ በድንገት ሲዘጋ ነው። በዚያ ምሽት ወንዶቹ አዲስ መምጣቱን ለማክበር ድግስ ያደርጋሉ። ኒውትም ለግሪኒ ይነግረዋል። ሯጮች በየማለዳው ወደ ላቦራቶሪ ገብተው ካርታውን ለማወቅ ይሞክራሉ። ለ3 ዓመታት መውጫ ሲፈልጉም ቆይተዋል፣ ነገር ግን እስካሁን ምንም አላገኙም። በዚያን ጊዜ እንግዳ ድምፅ ከላቦራቶሪ ይሰማልና ኒውት በየምሽቱ እንደሚለወጥም ያብራራል። ሯጮች በሮቹ ከመዘጋታቸው በፊት ካልወጡ ምሽቱን በላቦራቶሪ ውስጥ ማሳለፍ አለባቸውና ግሪቨርዝ በመባል የሚታወቁ ጭራቆች ስለሚገድሏቸው ማንም በሕይወት አይተርፍም። ግሪኒም ሯጭ መሆን ፈለገ፣ ግን ኒውት ሯጮች የሚመረጡት በምርጫ እንደሆነም ተናገረ። ከዚያም አዲሱ ወጣት በጋሊና በሌላ ልጅ በአጋጣሚ ይገፋል። እነሱም እየታገሉ ነበር። ጋሊ እሱም መታገል ይችል እንደሆነ ይጠይቀዋልና ሁሉም ወንዶች በዙሪያቸው ክብ ይሰራሉ። ሕጉም ቀላል ነው። የመጀመሪያውን ተቃዋሚውን ከክቡ ያስወጣ ማንኛውም ሰው ያሸንፋል። ፍልሚያውም ይጀምራልና ጋሊ ወዲያውኑ ችሎታውን ያሳያል። አዲስ ገቢውንም በቀላሉ ወርውሮ ስሞችን እየሰጠው ይሳለቃል። ከጥቂት ትግል በኋላ አዲስ ገቢው ጋሊን ለመያዝና መሬት ላይ ለመጣል ይቻለዋል። ይህም ሁሉንም ያስደንቃል። ጋሊም ወዲያውኑ እሱን በመርገጥ ይበቀለዋልና አዲስ ገቢው ጭንቅላቱን በጣም ይመታል። ይህም ስሙ ቶማስ እንደሆነ እንዲያስታውስ ያደርገዋል። በዚያ ምሽት ቶማስ ስለ መሮጥ፣ ስለ እንግዳ ላቦራቶሪ እና ስለ ሴት ድምፅ ዊከድ ኢዝ ጉድ እያለች ስትናገር ያልማል። በማግስቱ ጠዋት አልቢ ቶማስን ወንዶቹ ሁሉ ስማቸውን ወደ ቀረጹበት ግድግዳ ላይ ወዳለ ቦታም ይወስደዋል። ቶማስም የራሱን ሲጨምር አንዳንድ ስሞች በመሞታቸው ምክንያት እንደተሰረዙ ያስተውላል። ቶማስ ማዳበሪያ ለመውሰድ ወደ ጫካ ሲሄድ መቃብርና ብዙ አጥንቶችን መሬት ላይ ያገኛል። ከዚያም በጣም በታመመና በሚያጉረመርም ቤን ይደነግጣል። ከዛም በድንገት ቤን ቶማስን ይዞ አየሁህ እና ይህንን ያደረግከው አንተ ነህ፣ የአንተ ጥፋት ነው ይለዋል። ቶማስን ለማነቅም ይሞክራል። ቶማስም ለመሸሽ የራስ ቅል ይዞ ይመታዋል። ማሳደድም ይጀምራልና ቶማስና ቤን ከመንከባለላቸው በፊት እርዳታ ለመጥራት ይሞክራል። ብዙም ሳይቆይ ወደ ስፍራው ይመለሳሉና ቤን ቶማስን ሊገድለው ሲል ኒውት እሱን ለማዳን ቤንን ይመታዋል። ወንዶቹም ቤን ለመያዝና ሆዱን ለመፈተሽ አብረው ይሰራሉ። ይህም አስደንጋጭ ጠባሳ ያሳያል። ቤንም ምህረት ይጠይቃል፣ ነገር ግን ወንዶቹ ያለምንም ማመንታት ወደ ጉድጓዱ ውስጥ ይጥሉታል። ከዚያም አልቢ ለቶማስ ቤን መለወጥ በሚባል ነገር ውስጥ እንደሚያልፍ ያብራራል። ይህም አንድ ወንድ በላቦራቶሪ ውስጥ ሲነከስ የሚፈጠር ነገር ነው።
ሆኖም ይህ በቀን ብርሃን ለመጀመሪያ ጊዜ የሆነ ነው። ኢንፌክሽኑ እየተስፋፋ ስለሆነ እና እየባሰ እንደሚሄድ ስለሚያውቁ ወንዶቹ የሚያለቅሰውን ቤን በሩ ከመዘጋቱ በፊት ወደ ላቦራቶሪ ውስጥ ይገፉታል። በዚያ ምሽትም የቤንን ስም በግድግዳው ላይ ይሰርዙታል። ቶማስም ተኝቶ ሳለ ስለ እንግዳ ሴት፣ ስለ ላቦራቶሪ፣ ስለ አንድ ሙከራ የምትረዳ ሴት ልጅ ሌላ ሕልም ያያል። በማግስቱ ጠዋትም ቶማስ አልቢ ሯጭ ባይሆንም ወደ ላቦራቶሪ እንደገባ ያስተውላል። ስለዚህ ኒውት እንዴት እንደተነከሰ ለማወቅ የቤንን እርምጃዎች ለመድገም እንደሄደም ያብራራል። በተጨማሪም አልቢ ወደ ግሌድ የመጣው የመጀመሪያው ወንድ እንደሆነና ሳጥኑ ተጨማሪ ሰዎችን ከመምጣታቸው በፊት ብቻውን 1 ወር ማሳለፍ እንደነበረበት ይገልጻል። ከዛም በቀኑ መጨረሻ ላይ አልቢና ሯጮች ስላልተመለሱ እና ጊዜ እያለቀ በመምጣቱ ወንዶቹ ይጨነቃሉ። በሩ ሊዘጋ ሲልም ሚኖ የተጎዳውን አልቢን ተሸክሞ እየመጣ መሆኑንም ያስተውላሉ። ይህም እሱን እያዘገየው ነበር። ሌሎችን መላክ ከሕጎች ጋር ይጋጫል። ነገር ግን ቶማስ በሩ ከመዘጋቱ በፊት ወደ ላቦራቶሪ ለመሮጥ ይወስናል። ከዚያም ቶማስ አልቢን ይፈትሻልና እንደተነከሰ ይገነዘባል። ግሪቨርዝ ቀድሞውንም እየጮሁ ነው እና ቶማስ አልቢን መጠበቅ ይፈልጋል። ነገር ግን ሚኖ የሚደበቅበት ቦታ እንደሌለ አጥብቆ ይናገራል። በግድግዳው ላይ ያለውን እጽዋቱን ሲያስተውል ቶማስ ሐሳብ ያገኛል። በሚኖ እርዳታ አልቢን አሰሩና አካሉን በእጽዋቱ መካከል ለመስቀል ማንሳት ይጀምራሉ። ሆኖም እየሰሩ ያለ ግሪቨር ብቅ ይላልና ሚኖ ይሸሻል። ቶማስ አልቢን እንዳይወድቅ ገመዱን መያዙን ያረጋግጣል። ከዚያም ከእጽዋቱ ጀርባ ይደበቃል። ግሪቨር ሲያልፍ ቶማስን አያስተውለውም። ቶማስም ይህ ፍጡር ከሜካኒካል ክፍሎች የተሠራ መሆኑን ይገነዘባል። ጭራቁ ከሄደ በኋላ ቶማስ ገመዱን ከቅርንጫፎቹ ጋር ለማሰር ይወጣል። ነገር ግን ግሪቨር እንደገና ሲመጣ በፍጥነት መደበቅ ነበረበት። ፍጡሩ እንደገና እስኪሄድ ድረስም ይጠብቃልና ከዚያም አካባቢውን መመልከት ይጀምራል። በድንገትም የሆነ ነገር በደረቱ ላይ ይፈሳልና ቶማስ ግሪቨር ከግድግዳዎቹ ሲወጣ ያየዋል። መሬት ላይም ያርፋልና ቶማስን ማሳደድ ይጀምራል። ቶማስም እስከ ተዘጋ ኮሪደር ድረስ በተቻለ ፍጥነት መሮጥ ይጀምራል። ተስፋ የቆረጠው ቶማስ በላይኛው ኮሪደር ላይ ለመሮጥ በእጽዋቱ ላይ መውጣት ይጀምራልና ወደ ግድግዳ አናት ላይ ይደርሳል። ነገር ግን በከፍተኛ ጠርዝና በግሪቨር መካከል ይያዛል። ሌላ ምርጫ ስለሌለው ትልቅ ዝላይ ያደርጋልና እጽዋቱን ለመያዝ ይቻላል። ግሪቨርም ተመሳሳይ ነገር ያደርጋልና በላዩ ላይ ያርፋል። ሊነክሰው የሚሞክር መካኒካዊ ክንድም መርፌ ያወጣል። ቶማስም ያመልጠዋል። ነገር ግን የግሪቨር ክብደት እጽዋቱ እንዲሰበር ያደርገዋልና ሁለቱንም መሬት ላይ ይወድቃሉ። የግሪቨር እግሮችም አሁን በእጽዋቱ ውስጥ ተጠምደዋል። ስለዚህ ቶማስ ለመሮጥ ዕድሉን ወስዶ ሚኖ ጋር ይጋጫል። ላቦራቶሪው እየተቀየረ ነውና ከእጽዋቱ የተላቀቀውን ግሪቨር ለማምለጥ ተስፋ በማድረግ ሚኖ ወደ ሌላ ክፍል ይሮጣል። ግድግዳዎቹም ሲንቀሳቀሱ በማየት ቶማስ ፍጡሩ እስኪያገኘው ድረስም ይጠብቃል። በበቂ ሁኔታ ሲጠጋው በሚዘጉት ግድግዳዎች መካከል መሮጥ ይጀምራልና ጭራቁን እንዲከተለው ያሾፍበታል። በማግስቱ ወንዶቹ ሚኖ እና ቶማስ አልቢን ከላቦራቶሪ ሲያወጡትና የቶማስ ዕቅድ ግሪቨርን መግደል እንደቻለ ሲያውቁ ይደነግጣሉ። ከዚያ በኋላ ቡድኑ ስለተፈጠረው ነገር ለመወያየት ስብሰባ ያደርጋልና ጋሊ ቶማስን ሕጎቹን በመጣሱ ሊቀጣው ይፈልጋል። ነገር ግን ሚኖ ሯጭ ሊያደርጉት እንደሚገባ ያስባል። ሁሉም ሰው ከጋሊ በስተቀር ይስማማል። እሱ ግን ቶማስን አሁንም በጣም አዲስ ነው ብሎ ያስባል። ውይይቱ የሚቋረጠው ሳጥኑ ሲመጣ ስለሰሙም ነበር። ይህም በጣም ቀደም ብሎ መምጣቱን ያስተውላሉ። ሲመለከቱም ምንም አቅርቦት አያገኙምና በድንጋጤያቸው አዲስ ገቢው ቶማስ በሕልሙ የሚያውቃት ልጅ ነበረች። ኒውት በእጇ ላይ እሷ የመጨረሻዋ ነች የሚል ማስታወሻም ያገኛል። በድንገትም ትነቃለች እና ቶማስን በስሙ ትጠራዋለች። ከዚያም እንደገና ትተኛለች። ልጅቷ ወደ ጎጆ ከተወሰደች በኋላ ቶማስ አሁን ላቦራቶሪውን መትረፍ እንደሚችሉ ይጠቁማልና መልስ ለመፈለግ ወደ ውስጥ መመለስ ይፈልጋል። ስለዚህ ሚኖ 3 ሯጮችን እንዲቀላቀሉት ያሳምናል። ቡድኑም በፍጥነት ወደ ውስጥ ይገባልና በግድግዳዎች መካከል ተመቶ የሞተውን ግሪቨር ያገኛሉ። ሚኖም ሲነካው ፍጡሩ ለ1 ሰከንድ ይንቀሳቀሳል፣ ግን በቀላሉ የመነቃቃት ስሜት ነበር። ከዚያም ቡድኑ የግሪቨርን እግር ለመቁረጥ አብረው ይሰራሉና እንግዳ የሆነ የሚጮህ መሳሪያም ያገኛሉ። ከዛም ወደ ግሌድ ይመለሳሉ። በኋላ በጎጆ ውስጥ መሳሪያውን በቅርበት ይመለከቱታልና በላዩ ላይ WCKD የሚሉትን ፊደሎች ያስተውላሉ። ይህም በአቅርቦታቸው ላይ ያለ ምልክት እንደሆነ ያስተውላሉ። ወንዶቹን የላካቸው ግሪቨርዝንም የፈጠሩት እነሱ እንደሆኑም ይደመድማሉ። ቶማስ በላቦራቶሪ ውስጥ ተጨማሪ ፍንጮችን መፈለግ ይፈልጋልና ጋሊ ብዙ ሕጎችን በመጣሱ ሊቀጣ ይገባል ብሎም ያስባል። ኒውትም ቶማስ አንድ ምሽት በጉድጓዱ ውስጥ እንዲያሳልፍና ነገ ይፋዊ ሯጭ እንዲሆንም ይወስናል።
ከዚያ በኋላ ሚንዎ ቶማስን ሁሉንም ካርታዎቹንና የላቦራቶሪውን ምሳሌ ወደሚያስቀምጥበት ጎጆ ይወስደዋል። እሱም የላቦራቶሪውን እያንዳንዱን ልዩነት አስቀድሞ ካርታ እንዳደረገና ምንም የሚታይ ነገር እንደሌለ ያብራራል። ሆኖም መውጫ አላገኘም። አሁን መሳሪያው ስላላቸው የተሻለ ዕድል ሊኖራቸው ይችላል ብሎም ያስባል። በላቦራቶሪ ውጫዊ ክፍሎች ላይ ከ8 እስከ 1 ያሉትን ቁጥሮች አግኝተዋል። በየምሽቱ ላቦራቶሪው ሲቀየር አዲስ ክፍልም ይከፈታልና ሁልጊዜ ተመሳሳይ ቅደም ተከተልም ይከተላሉ። ከግሪቨር የመጣው መሳሪያ ደግሞ 7 አለው። ስለዚህ ጭራቆቹ ከዛ ክፍል እንደሚመጡ ይደመድማሉ። በዚያን ጊዜ ልጅቷ ትነቃለችና በሰዓት ማማ አናት ላይ ትደበቃለች። ወንዶቹን ለማራቅ ነገሮችን መውረርም ትቀጥላለች። ነገር ግን ቶማስን ስታይ ታቆማለች። እሱም ወደ ላይ ይወጣልና ልጅቷ ቢላዋ ይዛ ያገኛታል። እሷ ምንም አታስታውስም፣ ነገር ግን ስሟ ቴሪሳ እንደሆነ ታውቃለች። ሌሎቹ ሰዎች በእንቅልፍዋ ቶማስን በስሙ ስትጠራ እንደነበረም ይነግሯታል፣ ግን እሷም ማን እንደሆነ አታውቅም። ቶማስም ሁኔታውን ያብራራልና በምላሹ ቴሪሳ ስላላት ብቸኛ ትዝታ ትነግረዋለች። ይህም ከሕልሞቹ ጋር ይዛመዳል። ቴሪሳ በተጨማሪም በኪሷ ውስጥ 2 የመድኃኒት ጠርሙሶች እንዳገኘች ትገልጻለች። ሰማያዊ ፈሳሽና ተመሳሳይ 4 ፊደሎች አሏቸው። ይህም ቶማስ ዊከድ የሚለው አጽሮተ ቃል እንደሆነ እንዲገነዘብ ያደርገዋል። ሕልሞቹ ዊከድ ጥሩ እንደሆነ ስለተናገሩ ቶማስ ይህንን ሰማያዊ ፈሳሽ አልቢን ለመውጋት ያስባል። ሲሞክርም አልቢ ይደነግጣልና እዚህ መሆን የለብህም ይላል። ወንዶቹም ይይዙታልና ቴሬሳ መርፌውን ትወጋዋለች። ይህም ወዲያውኑ እንዲተኛ ያደርገዋል። ከዚያ በኋላ ጋሊ ቶማስን ሌሊት በጉድጓዱ ውስጥ ይቆልፈዋል። ከጥቂት ቆይታ በኋላ ቸክ በድብቅ የተወሰነ ምግብ ያመጣለታልና የሠራውን ትንሽ አሻንጉሊት ያሳየዋል። ቸክ ወላጆቹን ማስታወስ አይችልም፣ ነገር ግን አሁንም ከእነሱ ጋር ለመገናኘትና አሻንጉሊቱን ለመስጠት ይመኛል። ቶማስ የቸክን ምኞቱን እንደሚያሳካና ሁሉንም ከግሌድ እንደሚያወጣ ቃል ይገባል። በማግስቱ ጠዋት ሚንሆና ቶማስ በሩ እንደተከፈተ ወዲያውኑ ወደ ላቦራቶሪው ይገባሉ። የሚንሆን መመሪያ በመከተል በተለያዩ ኮሪደሮች ውስጥም ይሮጣሉና ጥቂት ክፍሎችን ያልፋሉ። ከዛም ወደ 7ኛው ክፍል ይደርሳሉ። ይህም ሌላ ሳምንት እስከሚመጣ ድረስ አይከፈትም ነበር። የቤንን ልብሶችም መሬት ላይ ያገኙና ይህም ግሪቨር እዚህ ጎትቶት እንዳመጣው ያሳያል። በዚያን ጊዜ መሳሪያው እንግዳ ድምፅ ማሰማት ይጀምራልና ቶማስ መንገዱን እየገለጸላቸው እንደሆነ ይደመድማል። ወደ ትክክለኛው አቅጣጫ ሲዞሩ ድምፁ እየጠነከረ ይሄዳል እና ለተወሰነ ጊዜ ከሄዱ በኋላ ሚንሆ ከዚህ በፊት የማያውቀውን ቦታ ያገኛሉ። ከአቢስ በላይ ረዥም ድልድይ አለ እና መጨረሻ ላይ ግድግዳ አለ። ነገር ግን ወደ ግድግዳው ሲደርሱ መሳሪያው የተደበቀ በር ይከፍታል። በሌላኛው በኩል በግሪቨር ፈሳሽ የተሸፈነ ዋሻም አለ። በድንገትም አንድ ብርሃን ወንዶቹን ይፈትሻልና ማንቂያው ይጮኻል። ከዚያም ዋሻው መዘጋት ይጀምራል። ሚንሆ እና ቶማስ ወዲያውኑ መሮጥ ይጀምራሉ። በ7ኛው ክፍል የሚንቀሳቀሱትን ግድግዳዎች ለማምለጥ ይሞክራሉ። ለአፍታ በተቃራኒ ጎኖችም ይሮጣሉ። ስለዚህ ቶማስ ከጓደኛው ጋር ለመገናኘት ፈጣን እርምጃ መውሰድ ነበረበት። ከ7ኛው ክፍል ሊወጡ ሲሉ መሬቱ በድንገት ይከፈታልና የግድግዳው ክፍል ይወድቃል። ወንዶቹ በተቻለ ፍጥነት መሮጥ ይቀጥላሉ። ላቦራቶሪውም በዙሪያቸው ሲቀየር ሁሉንም አይነት የሚንቀሳቀሱ ክፍሎችን ለማምለጥ ይሞክራሉ። በመጨረሻም በ2 በሚዘጉ ግድግዳዎች ስር ከመግባቱ ውጭ ምርጫ አልነበራቸውምና ከመጨፍለቃቸው በፊት ይወጣሉ። ከጥቂት ቆይታ በኋላ ሁለቱ ወደ ግሌድ ይመለሳሉና መውጫውን እንዳገኙ ለሌሎች ይናገራሉ። ሆኖም ጋሊ ወጥመድ ሊሆን እንደሚችል ተጨንቋልና ክርክር ይጀመራል። ነገር ግን ቴሪሳ አልቢ እንደነቃ ስታሳውቅ ይቋረጣል። ሲፈትሹት አልቢ መውጣት እንደማይችሉና አሁን እንዳስታወሰ ያስታውቃል። ቶማስ ሁልጊዜም የእነርሱ ተወዳጅ እንደነበረ እና ለምን እዚህ መምጣት እንዳለበትም ይጠይቃል። ይህ ውይይትም ይቋረጣል፣ ምክንያቱም ወንዶቹ የላቦራቶሪው በር እንዳልተዘጋ ያስተውላሉ። በእርግጥ አዳዲስ በሮችም እየተከፈቱም ነበር። ቶማስም ዕቅድ ማውጣት ይፈልጋል፣ ግን ጊዜ የለም፣ ምክንያቱም ግሪቨርስ ከላቦራቶሪ እየመጡ ነበር። ሁሉም ሰው ወዲያውኑ ወደ ጫካ ለመደበቅ መሮጥ ይጀምራል። ነገር ግን አንዳንድ ወንዶች በጭራቆቹ ሲጠቁ ጩኸት ይሰማሉ። ጋሊን ጨምሮ ጥቂት ወንዶችም ወደ ሳጥኑ ውስጥም ገብተው ይዘጉታል። ከውጭ ያለ ወንድ እርዳታ ሲጠይቅ ግሪቨር ይሰማልና ይዘዋል። ቶማስ፣ ቴሪሳ እና ሌሎች ጥቂቶች በአትክልት ስፍራው ውስጥም ይደበቃሉ። ነገር ግን አንድ መካኒካዊ ጅራት በእጽዋቱ መካከል ታይቶ ከወንዶቹ አንዱን ይይዛል። ቡድኑም የበለጠ እና ብዙ ሰዎች ሲያዙና ሲነክሱ እየተመለከቱ ከአልቢና ከሌሎች ወንዶች ጋር ለመገናኘት መሮጥ ነበረባቸው። ግሪቨር መንገዳቸውን ሊዘጋባቸው ሲሞክር ቴሬሳ እሱን ለማቃጠል መብራት ትጥላለች። ከዚያም በተቻለ ፍጥነት መንቀሳቀስ ይቀጥላሉ።
በመንገዳቸው ላይ ጥቂት ተጨማሪ ወንዶችንም ያጣሉ። አልቢ ሲወድቅ ሊረዱት ይቆማሉ እና ቶማስ መጪውን ግሪቨር ለመጋፈጥ በቡድኑ ፊት ለፊት ቢላ ይዞ ይቆማል። በዚያን ጊዜ አዳኞቹ አውሬውን ከበው ጦር ያዘንቡታል። ይህም ለቀሪው ቡድን ወደ ትልቁ ጎጆ ለመሮጥና በሩን ለመቆለፍ ዕድል ይሰጣል። ግሪቨር በሩን ያለ ውጤት ይመታዋል። ከዚያም ወደ ጣሪያው ይወጣልና ሌላ ወንድ ለመጥለፍ ይሞክራል። ከዚያም ጅራቱ ቸክን ለመያዝ በግድግዳዎቹ በኩል መድረስ ይጀምራል። ስለዚህ ሌሎቹ ወዲያውኑ ጓደኛቸውን ለመታደግ ይይዙታል። ጭራቁ መርፌውን ሲያዘጋጅ አልቢ ለመስበር ይሮጣልና መካኒካዊ እግሩን ቸክን ጥሎ እስኪሄድ ድረስ ይመታል። በሚያሳዝን ሁኔታ ግሪቨር ከጥቂት ሰከንዶች በኋላ ይመለሳልና አልቢን ይይዛል። እሱም ቶማስን ከመወሰዱ በፊት ሁሉንም ከግሌድ እንዲያስወጣ ይነግረዋል። ከዚያም ድምፁ ይቆማልና ቡድኑ ከጎጆው ወጥቶ የተረፉት እነሱና በሳጥኑ ውስጥ የተደበቁት ወንዶች ብቻ መሆናቸውን ያያሉ። ጋሊም መጥቶ ቶማስን ይመታዋል። በሁሉም ነገር እሱን ይወቅሳል። መልስ ለመፈለግም ቶማስ በግሪቨር ንክሻ ራሱን ይወጋና ይወድቃል። ስለ ላቦራቶሪውም እንደገና ያልማል። ቴሪሳን አንዳንድ ወንዶችን በሙከራ ውስጥ እና ዊከድ ጥሩ እንደሆነ አጥብቃ የምትናገር እንግዳ ሴትም ያያል። ቶማስ ሲነቃ ከቴሪሳ ጋር በጉድጓዱ ውስጥም ነበር። እሷም በሌላኛው የመድኃኒት ጠርሙሷ ታድገዋለች። ኒውት፣ ሚንሆ እና ቸክ እነሱን ለመጎብኘት ይመጣሉና ጋሊ ሁሉንም ነገር የቶማስ ጥፋት እንደሆነ በማሳመን ቡድኑን እንደተቆጣጠረ ያብራራሉ። ቶማስም ይስማማልና ያስታወሰውን ይነግራቸዋል። ልጆች እያሉ ዊከድ በላቦራቶሪ ውስጥ ከመላካቸው በፊት አንድ በአንድ ሙከራዎችን እንዳደረጉባቸው ይናገራል። ቶማስና ቴሪሳ ለዊከድ ይሰሩ ነበርና ሙሉውን ሂደት ተመልክተዋል። ግሌድና ላቦራቶሪው እስር ቤት አይደሉም፣ እነሱ ማለፍ ያለባቸው ፈተና እንጂ። ቡድኑም የጀመሩትን መጨረስ እንዳለባቸው ይስማማል። ከደቂቃዎች በኋላ ቶማስና ቴሪሳ ወደ ጋሊ ይወሰዳሉ። እሱም በግድግዳው ላይ ስሞችን እየሰረዘ ነበር። ጋሊ ሁለቱን ወደ ላቦራቶሪ መውረርም ይፈልጋል። ነገር ግን አንዳንድ ወንዶች ያመነታሉና ቶማስ በእርግጥ መውጫውን እንደሚያውቅ ያስባሉ። ቶማስም እሱን የያዙትን ጠባቂዎች ለማምለጥ ትኩረቱን ይጠቀማልና ሚንሆ በቢላዋ እየዛተ ጋሊን ያረጋጋል። ከዚያም ቶማስ እሱና ቡድኑ እየሄዱ እንደሆነም ያሳውቃል እና ሁሉም ሰው ሊቀላቀላቸው እንደሚችልም ይናገራሉ። ጋሊ ግን እብድ እንደሆነ ያስባል። ግን ከወንዶቹ ግማሽ ያሉ ከእነሱ ጋር ወደ ላቦራቶሪ ይገባሉ። ከብዙ ሩጫ በኋላም አዲሱ ቡድን ወደ 7ኛው ክፍል ይደርሳልና ዋሻውን የሚጠብቅ ግሪቨር ያገኛሉ። ታዳጊዎቹ በድልድዩ ላይ ሮጠው አውሬውን ያጠቃሉ። በጦርና በቢላዎቻቸውም ይከብቡታል። ከጅራቱ የሚመጡ ጥቃቶችን እየሸሹ መግፋትም ይጀምራሉ። ይህም አሁንም አንድ ወንድ ከድልድዩ ላይ ይጥላል። በትግሉ ወቅት ቴሪሳ መካኒካዊ እግርን ታጠቃለችና በአጋጣሚ መሳሪያውን ትመታለች። ይህም እንዲወረወር ያደርገዋል። ቸክም ወዲያውኑ እሱን ለማግኘት ይሮጣልና በድልድዩ ጠርዝ ላይ ይደርሳል። እዚያም ሁለተኛ ግሪቭ ሲወጣ ያያል። እንደ ዕድል ሆኖ ቴሪሳ ቸክ ከመውደቁ በፊት ወደ ላይ ትጎትታለች። በብዙ ጥረትም ወንዶቹ መግፋት ይቀጥላሉ እና በመጨረሻም ግሪቨርን ወደ አቢስ ውስጥ ይጥላሉ። ነገር ግን ሁለት ተጨማሪ ግሪቨርዝ በድልድዩ ላይ ብቅ ይላሉ። ወንዶቹም እነሱን እየገጠሙና ተጨማሪ ሰዎችን ሲያጡ ቴሬሳና ቸክ መሳሪያውን ወደ በሩ ወስደው እንዲከፍቱትና ዋሻውን እንዲገልጹ ያደርጋሉ። ሁለቱም ወደ ውስጥ ይሮጣሉና 8 አሃዝ ኮድ ከሌለ የማይከፈት ሌላ በር ያገኛሉ። ቶማስም የላቦራቶሪ ክፍሎች ቅደም ተከተል መሆን እንዳለበት ይደመድማልና ሚንሆም መናገር ይጀምራል። ከመጨረሱ በፊት ግሪቨር ከላይ ዘሎ በላዩ ላይ ያርፋል። ከወንዶቹ አንዱ እንደ ትኩረት ሆኖ በፍጥነት ጥቃት ይጀምራል። ስለዚህ ግሪቨር እሱን ይይዛልና ሚንሆ ይድናል። ቡድኑም ወደ ዋሻው ለመደበቅ ወደ ኋላ ሲንቀሳቀስ ግሪቨርን እየተከላከለ ሚንሆ ቁጥሩን በቅደም ተከተል ተናግሮ ይጨርሳልና ቴሪሳ በሩን ለመክፈት ትጠቀምበታለች። በዋሻው ውስጥ ያሉት ግድግዳዎችም እንደገና መዘጋት ይጀምራሉና ቶማስ ግሪቨርን እስኪጨፈለቁ ድረስ ወደ ኋላ እንዲቆዩ ለማድረግ ጦር ይወረውራል። ከዚያ በኋላ ቡድኑ በሩን አልፎ ወደ ዘመናዊ ሕንፃ ውስጥ ባለው ኮሪደር ውስጥ ይገባሉ። ሌላ መውጫ የሚል በር እስኪያገኙ ድረስም በእሱ ውስጥ ይሄዳሉ። ከበሩ በስተጀርባም በሞቱ ሳይንቲስቶችና ጠባቂዎች የተሞላ ላቦራቶሪ ያያሉ። በዋናው ክፍል ውስጥ ሳይንቲስቶቹ ግሌድን ሲመለከቱ እንደነበረ የሚያረጋግጡ የደህንነት ካሜራዎች ያላቸው ኮምፒውተሮችም አሉ። ቶማስም አንድ ቁልፍ ሲጫን በሕልሞቹ የሚያያትን ሴት የምትታይበት ቀረጻ በስክሪን ላይ መጫወት ይጀምራል። እሷም ዶክተር ኤቫ የዊከድ ዳይሬክተር ነች። እሱም ኦፐሬሽንስ ኦፍ ዘ ወርልድ ካታስትሮፊክ ኪል ዞን ዲፓርትመንት ማለት ነው። ይህንን እየተመለከቱ ከሆነም የሜይዝ ትራያልዝን በተሳካ ሁኔታ ማጠናቀቃቸውን ያብራራል።
ምክንያቱም ከብዙ ዓመታት በፊት ፀሐይ ምድርን አቃጠለችና በቢሊዮኖች የሚቆጠሩ ሕይወት በእሳትና በረሃብ ጠፉ። ከዚያ በኋላ ፍሌር በመባል የሚታወቅ ቫይረስ ዓለምን ተቆጣጠረ። አንጎልን ያጠቃልና ሰዎችን አመፀኛም ያደርጋል። የማይድን ነው ብለው ያምኑ ነበር። ነገር ግን በመጨረሻ የበሽታ መከላከል አቅም ያለው ትውልድ ተወለደና ሳይንቲስቶች መድኃኒቱን ለማግኘት በእነዚያ ልጆች ላይ ሙከራ ማድረግ ጀመሩ። ልጆቹ የአንጎላቸውን እንቅስቃሴ ለማጥናት እንደ ግሌድ ባሉ አስቸጋሪ አካባቢዎች ውስጥ ተቀምጠዋል። ነገር ግን ሁሉም ሰው በእነዚህ ዘዴዎች አልተስማማም። ስለዚህ ዊከድ ምስጢር አድርጎታል። ቪዲዮውም የሚያበቃው ኤቫ ራሷን በሽጉጥ ስታጠፋ ነው። ቡድኑም ይህንን መረጃ ለመረዳት እየሞከሩ ባለበት ሰዓት ሌላ በር ይከፈታል። ከመንቀሳቀሳቸው በፊት ጋሊም ከኋላቸው ብቅ ይላልና ቴሬሳ እንደተነከሰ ታስተውላለች። ጋሊ እዚያ ነፃነት እንደሌለም ይናገራልና በተመሳሳይ ጊዜ ሚኖሱን ለመግደል ጦር ይወረውርበታል። በሚያሳዝን ሁኔታ የተተኮሰው ጥይት ቸክን ይመታል። እሱም ለቶማስ ትንሽ አሻንጉሊቱን ሰጥቶ ከመሞቱ በፊት ያመሰግነዋል። ቡድኑም ለሞተው ጓደኛቸው ሲያለቅሱ ብዙ ታጣቂዎች ከላብራቶሪ ሊወስዷቸው ይመጣሉ። ሄሊኮፕተርም እነሱን ለመውሰድ ከውጭ እየጠበቀ ነበር። በዚያን ጊዜ ኤቫ አሁንም በሕይወት አለችና ባልደረቦቿን ቶማስ ወጥመድ ውስጥ እንደገባ ትነግራቸዋለች። ስለዚህ ሁለተኛው ምዕራፍ ይጀምራል። ቪዲዮውን ከወደዳችሁት ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።